312 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብ ከጀመርን እስከ ጳጉሜ 5 ራዕይ 22 እንጓዛለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ የሐዋርያት ሥራ መጽሐፍን ከምዕራፍ 4 ጀምረን እስከ 6 ድረስ ያለውን ነው። አብረን እናንበብ። በጌታ በኢየሱስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 4 ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶቹም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውን ሰው ከእርሱ ጋር ቆመው ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም አሏቸው። እነርሱም ምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና ይህ የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበርና። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእርሱም የሚኖረውን ሁሉ ፈጠርክ። በመንፈስህ ቅዱስም በብላቴናህ በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ስለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱሱ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውም ሁሉ በአንድነት ነበር እንጂ ካለው አንድ ነገርስ እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበረ። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበረ። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበረ። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው። የሐዋርያት ሥራ ምዕራፍ 5 ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪ፣ መሬታችሁን ይህን ለሚያህል ሸጣችሁትን
አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህን በሰሙ ላይ ሁሉ ታላቅ ፍርሃት ሆነ። በሐዋርያትም እጅ ብዙ ምልክትና ድንቅ በአሕዛብ መካከል ይደረግ ነበረ። ሁሉም በአንድ ልብ ሆነው በሰሎሞን ደጅ መመላለሻ ነበሩ። ከሌሎች አንድስ እንኳ ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበረ። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበረ። ወንዶችና ሴቶች ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አምጥተው በአልጋና በወሰካ ያኖሯቸው ነበረ። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳት መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበረ፣ ሁሉም ይፈወሱ ነበረ። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነውም ከእርሱ ጋር የነበሩት ሁሉ ተነሱ፣ ቅንዓት ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱ፣ ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ መቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው ሸንጎውንና የእስራኤል ልጆች ሽማግሌዎችን ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው በወህኒ አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆመው አገኘን፣ በከፈተን ጊዜ ግን በውስጡ አንድስ እንኳ አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። አንድ ሰው መጥቶ እነሆ በወህኒ ያኖራቸዋቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዡ ከሎሌዎች ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋታል። የዚህን ሰው ደም በእኛ ላይ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህሉ ሰዎችም ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደምናምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከነዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ይህ ስራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ። ሰሙትም። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆኖ ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበረ። ሐዋርያት ሥራ ምዕራፍ 6። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስን፣ ጵሮኮስንም፣ ኒቃሮናንም፣ ጢሞናንም፣ ጳርሜናንም ወደ ይሁድነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም መረጡ። በሐዋርያት ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበረ። የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድሪያም ሰዎች ከኪልቅያና ከእስያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበረ። ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ ግን አልቻሉም።
በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ሕዝቡንና ሽማግሌዎቹንም ጻፎቹንም አናደዱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ስርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት ይላል። ሁልጊዜ እንደምናደርገው ማታ 3 ሰዓት ላይ አሁን ያነበብኩትን ክፍል በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት እናጠናለን። ኑና አብረን እናጠና።